ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ በአርብ ምሽት ጥንቅራችን ላይ እንገኛለን። ቆይታችሁን ከኛ ጋር በማድረግ የጥንቅሮቻችንን መረጃዎች እንድትከታተሉ እንጋብዛለን። መረጃዎቻችን ለሌሎች እንዲደርሱ ላይክ በማድረግ እንድትከታተሉን እያልን ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የህወሓት አመራሮች ከሰሞኑ ለቀጣይ ጦርነት ያደረግነውን ዝግጅት በበቂ ሁኔታ አጠናቀናል በማለት በተለያዩ ስብሰባዎች ላይ እየተናገሩ ሲሆን፣ በሌላ አቅጣጫ ደግሞ በክልሉ ከባድ ሰብአዊ ቀውስን ሊያስከትል የሚችል ሌላ አደጋ እያንዣበበ መሆኑን የሚያመለክት አንድ ጥናታዊ መረጃ ወጥቷል። ከዚሁ ጋር በተያያዘ የምናደርሳችሁ የምሽት መረጃ አለ። ወሳኝ ስብሰባ በአዲስ አበባ እየተካሄደ ነው። ወታደራዊ ስብሰባ ነው። በቀጣይ ሊኖሩ በሚችሉ ወታደራዊ ስምሪቶች ላይ ትኩረቱን ያደረገ መሆኑን የተሰራጨው ደብዳቤ ያመለክታል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። በትግራይ ከተሞች የተጀመረው እምቢኝ ለብሔር እልቂት አዲስ የህዝብ ቅስቀሳና እንደገና እያገረሸ የመጣው የጦርነት ስጋት ውጥረት ፈጥሯል። ምሁራን የሰጡትን አነጋጋሪ ትንታኔና የድንበር አካባቢውን ወቅታዊ ሁኔታ ዝርዝር መረጃ እናደርሳለን። የህዝብ ተወካዮች ምክር ቤት አባላቱ እና አቶ ክርስቲያን ታደለ ዛሬ ፍርድ ቤት ቀርበዋል። አንደኛ ተከሳሽ አቶ ዮሐንስ ቦያለው በህመም መቅረታቸው ተሰምቷል። የችሎቱን መረጃ ይዘናል። የኢትዮጵያና የግብጽ የውሃ ክርክር ወደ አሜሪካ አስተዳደር ቀርቧል። በግድቡ ውዝግብ ከፍተኛ የግብጽ አመራር ከትራምፕ ቁልፍ ሰው ጋር በመገናኘት የተካሄደው ጥብቅ ስብሰባ ውሳኔዎች ይፋ ሆነዋል። መረጃውን ይዘነዋል። እነዚህንና ሌሎች መረጃዎችን አካተናል። አሁን በቀጥታ ወደ ዝርዝር መረጃዎቹ። ወሳኙ የአዲስ አበባ ወታደራዊ ስብሰባ በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ እና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ። ኢህአዴግ መሲልና ኢህአዴግ አፍሪስናዮ ኢሉ ብዕለ አሚኑ እንዲ አብይ። ወሳኝ ስብሰባ በአዲስ አበባ እየተካሄደ ነው። ወታደራዊ ስብሰባ ነው። በቀጣይ ሊኖሩ በሚችሉ ወታደራዊ ስምሪቶች ላይ ትኩረቱን ያደረገ መሆኑን የተሰራጨው ደብዳቤ ያመለክታል። ይሄው የዛሬው የአዲስ አበባው ስብሰባን ውጤት ተከትሎ በመጪዎችም ቀናት ሌላ ተመሳሳይ ስብሰባ በኡጋንዳ ካምፓላ ይካሄዳልም ተብሏል። በዚሁ በተጠራው ስብሰባ ላይ ኢትዮጵያ ያለችበት መሆኑ ተረጋግጧል። ግብጽ ጉዳዩ ይመለከተኛል ብትልም በዚሁ እጅግ ወሳኝ ነው በተባለው የአዲስ አበባው ስብሰባ ላይ ትገኝ ወይም ማትገኝ ግን በግልጽ የታወቀ ነገር የለም። የስብሰባው ዋና አጀንዳ አሜሪካ ከዚህ ቀደም የለውበታም ማለቷን ተከትሎ ነው። ኢትዮጵያን ጨምሮ ኡጋንዳ እንደዚሁም ኬንያ ባሉበት ሶማሊያን ከሚመለከተው ጦር ጋር የተያያዘ ነው። ይኸው ጦር የሶማሊያን ሰላም ለማስከበር ለዓመታት ብዙ ጥረቶችን ያደረገ ነው። ሶማሊያ ከመንግስት አልባነትና ጎሳን መሰረት ካደረገ ግጭት አውጥቶ መንግስት እንድትመሰረትም ያደረገ ጦር ነው። ይህ ጦር በአፍሪካ ህብረት ስር ያለ ቢሆንም ወጪው በአፍሪካ ህብረት የሚሸፈን አይደለም። ከዚያ ይልቅ አሜሪካን ጨምሮ የተለያዩ የአውሮፓ ህብረት አባል ሀገራት ድጋፋቸውን እየሰጡት ወጪውን ሲሸፍኑ ከርመዋል። በመሃል ከሳምንታት በፊት የትራምፕ አስተዳደር በዚህ ጦር ወጪ አሸፋፈን የለውበትም ሲል ማስታወቁ ኢትዮጵያን ጨምሮ ለሶማሊያ ጦር ያዋጡ ሀገራትን የሶማሊያ የቆይታ ጊዜ ጥያቄ ውስጥ የከተተበት ሁኔታም ታይቶ ነበር። ጉዳዩን በበላይነት የሚያስተዳድረው የአፍሪካ ህብረት ከዚህ ቀደም ባወጣው አንድ መግለጫው በሶማሊያ የሰላም ማስከበር ተልዕኮ ወጪ አሸፋፈን ውስጥ ከፍተኛ ድርሻ የነበራት አሜሪካ ከዚሁ ኃላፊነት መውጣቷ በህብረቱ ሰላም አስከባሪ ቀጣይነት ላይ ከባድ አደጋን የሚደቅን መሆኑን አስታውቆ ነበር። በዚህም ህብረቱ በዛሬው ዕለት ጉዳዩ ይመለከታቸዋል የተባሉትን የአፍሪካ ሀገራት ኢታማዦር ሹሞች እንደዚሁም የመከላከያ ሚኒስትሮች ጠርቶ መክሯል። የዚሁ አካል የሆነውን ስብሰባ በቀጣዮቹ ቀናት ለማድረግም ቀጠሮን የያዘ መሆኑንም ህብረቱ ባሰራጨው መረጃው አስታውቋል። በቀጣይ ርዕስ ስለነ ክርስቲያን ታደለ የተሰማው። የህዝብ ተወካዮች ምክር ቤት አባላቱና አቶ ክርስቲያን ታደለ ዛሬ ፍርድ ቤት ቀርበዋል። አንደኛ ተከሳሽ አቶ ዮሐንስ ቦያለው በህመም መቅረታቸው ተሰምቷል። በሽብር ወንጀል ተጠርጥረው በማረሚያ ቤት የሚገኙት የህዝብ ተወካዮች ምክር ቤት አባላቱ ክርስቲያን ታደለ፣ አቶ ዮሐንስ ቦያለውና ሌሎችን ያካተተው መዝገብ የዋናው ክስ ብይን ዛሬ ሐምሌ 17 ቀን 2018 ዓ.ም ይሰጣል ተብሎ ሲጠበቅ
በድጋሚ ለቀጣዩ ዓመት ተለዋጭ ቀጠሮ ተሰጥቶበታል። የፌዴራል ከፍተኛ ፍርድ ቤት የዛሬውን ቀጠሮ የሰጠው ተከሳሾቹ መከላከያ ማስረጃ ያቅርቡ ወይስ በነፃ ይሰናበቱ በሚለው ነጥብ ላይ የመጨረሻ ውሳኔ ለመስጠት ቢሆንም ብይኑ ሳይነበብ በመቅረቱ ለሚቀጥለው ዓመት ጥቅምት 6 ቀን 2019 ዓ.ም ተለዋጭ ቀጠሮ ለመስጠት መገደዱን የሸገር ሬዲዮ ዘገባ ያመለክታል። ፍርድ ቤቱ ይህንን ረጅም ቀጠሮ ለመስጠት የተገደደው ከነሐሴ 1 እስከ መስከረም 30 ባሉት 2 ወራት ውስጥ የፍርድ ቤቶች ከፊል ዝግ የእረፍት ጊዜ የሚጀምር በመሆኑ እንደሆነም ታውቋል። የዕለቱ የክስ ብይን ሳይነበብ የቀረበትን ምክንያት አስመልክቶ ፍርድ ቤቱ በሰጠው ማብራሪያ አንደኛ ተከሳሽ የሆኑት አቶ ዮሐንስ ቦያለው በህመም ምክንያት በችሎቱ ላይ ባለመገኘታቸው እንደሆነ ገልጿል። የችሎቱ ዳኞች አንድ በወንጀል የተከሰሰ ሰው ማረሚያ ቤት እያለና እምቢተኛ ሳይሆን በህመም በሌለበት ሁኔታ ብይን ሊነበብ እንደማይችል ጠቅሰው ተከሳሹ ታሞ በመቅረታቸው ህጋዊ ስነ ስርዓት መከተል እንዳለበት አስረድተዋል። በሌላ በኩል ከዚህ ቀደም ጥያቄ ተነስቶበት የነበረው የዶክተር ካሳ ተሻገርና የጋዜጠኛ ቴዎድሮስ ስልክ ቁጥር ሌላ ሰው እየተጠቀመበት ነው የሚለው ጉዳይ ምላሽ ያገኘ ሲሆን ከኢትዮ ቴሌኮም የተላከውና በችሎቱ የተነበበው ደብዳቤ የሁለቱ ተከሳሾች ስልኮች ከአገልግሎት ውጭ የሆኑበት ጊዜ በማብቃቱ በኩባንያው ደንብ መሰረት ለሌሎች አዲስ ደንበኞች መተላለፋቸውን አረጋግጧል። ይሁን እንጂ ይህ አዲስ ተለዋጭ ቀጠሮ ሲጠባበቁ በነበሩት ተከሳሾች ዘንድ ከፍተኛ ቅሬታንና ተቃውሞን አስከትሏል። ተከሳሾቹ በተለያዩ ጥቃቅን ምክንያቶች የተነሳ በተደጋጋሚ በሚሰጡ ረጅም ቀጠሮች ምክንያት መሰረታዊ የፍትህ መጓተት እየደረሰባቸው መሆኑንና ያለምንም የመጨረሻ ውሳኔ ለ3 ዓመታት ሙሉ በማረሚያ ቤት መቆየታቸው ተገቢ እንዳልሆነ ለችሎቱ ገልጸዋል። ችሎቱ ብያኔውን ቀድሞ የሚያውቀው ከሆነ ለምን በአጭር ቀን ቀጠሮ አይነበብም ሲሉ ቢጠይቁም ፍርድ ቤቱ ግን ህጋዊው ስነ ስርዓት ሳይሟላ ውሳኔ መስጠት እንደማይቻል በመግለጽ ታማሚው ተከሳሽ ተሽሏቸው በሚገኙበት በቀጣዩ ዓመት ጥቅምት ወር ላይ ብይኑ እንደሚሰማ በመወሰን ችሎቱን አጠናቋል። በቀጣይ ርዕስ የትራምፕ ቁልፍ ሰው በግድቡ ጉዳይ። የኢትዮጵያና የግብፅ የውሃ ክርክር ወደ አሜሪካ አስተዳደር ቀርቧል። የግብፅ የውጭ ጉዳይ ሚኒስትር ባድር አብዱላቲ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በማኒላ በተካሄደው የኤሲያን የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ተገናኝተው የሁለቱን ሀገራት ስትራቴጂካዊ ግንኙነት፣ የጋዛን፣ የኢራንን እና የአባይ ውሃ ደህንነትን በሚመለከቱ ጉዳዮች ላይ ሰፊ ውይይት ማድረጋቸውን አህራም ኦንላይን ዘግቧል። በውይይቱ ላይ ግብፅ የውጭ ጉዳይ ሚኒስትር ባድር አብዱላቲ ድንበር ተሻጋሪ የውሃ ሀብቶችን አጠቃቀም የሚገዙ ዓለም አቀፍ ሕጎችን ማክበር አስፈላጊ መሆኑን ገልጸዋል። ይህ ሕጋዊ አካሄድ የሁሉም የናይል ተፋሰስ ሀገራትን ጥቅም በሚያስጠብቅ መልኩ መተግበር እንዳለበትና ማናቸውንም አንድ ወገን ብቻ የሚጠቅሙ እርምጃዎች ግብፅ ሙሉ በሙሉ እንደምትቃወም ለአሜሪካው አቻቸው አስታውቀዋል። ከአባይ ውሃ ደህንነት በተጨማሪ ሁለቱ ከፍተኛ ዲፕሎማቶች በአፍሪካ ቀንድ ወቅታዊ ሁኔታዎች ላይ ሰፊ ሀሳብ ልውውጥ አድርገዋል። የግብፅ የውጭ ጉዳይ ሚኒስትር በአፍሪካ ቀንድ ቀጠና ያለውን ሰላምና መረጋጋት መጠበቅ፣ የመንግስት ተቋማትን መደገፍ እንዲሁም የሀገራትን ሉዓላዊነትና የግዛት አንድነት ማክበር እጅግ ወሳኝ መሆኑን አጽንኦት ሰጥተው ተናግረዋል። አያይዘውም የቀጠናውን መረጋጋትና ሰላም ሊያናጉ የሚችሉ ማናቸውንም አይነት የፖለቲካም ሆነ የወታደራዊ መርሆችና አካሄዶችን ሀገራቸው በጽኑ እንደምትቃወም ገልጸዋል። ይህ አገላለጽ በተለይ በኢትዮጵያና በሶማሊያ መካከል እንዲሁም በኢትዮጵያና በግብፅ መካከል ካለው የቆየ ዲፕሎማሲያዊ ፍጥጫ አንጻር ግብፅ በቀጠናው ላይ ያላትን የፖለቲካ አቋም በግልጽ ያሳየችበት ሆኗል። ስብሰባው ሲጠናቀቅ ሁለቱም ወገኖች የሁለትዮሽ ግንኙነታቸውን ይበልጥ ለማጠናከርና ቀጠናዊ እንዲሁም ዓለም አቀፋዊ ተግዳሮቶችን በጋራ ለመፍታት የቅርብ ቅንጅትና የምክክር ስርዓት ለመቀጠል ያላቸውን ቁርጠኝነት መግለጻቸው በዘገባው ተመልክቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የግብፅ አቻቸው በምስራቅ አፍሪካና በመካከለኛው ምስራቅ ሰላምና መረጋጋትን ለመደገፍ በጋራ እንደሚሰሩ ማረጋገጫ መስጠታቸው በዘገባው ተመልክቷል። በትራምፕ አስተዳደር ውስጥ ቁልፍ ሰው የሆኑት የማርኮ ሩቢዮ እና የግብፅ የውጭ ጉዳይ ሚኒስትር ስብሰባ የአሜሪካ መንግስት በኢትዮጵያና በግብፅ የውሃ ውዝግብ እንዲሁም በአፍሪካ ቀንድ ጉዳይ ላይ ወደፊት ሊከተለው የሚችለውን የፖለቲካ አቅጣጫ ፍንጭ የሰጠ ክስተት ሆኖ ተመዝግቧል። ወደ ቀጣይ ርዕስ አለፍ። ስለ ትግራይ የወጣው አስደንጋጭ ሪፖርት። ህወሓት ለጦርነት እየተዘጋጀውባት ነው ባላት ትግራይ ከፍተኛ የሆነ ሰብአዊ ቀውስን ሊያስከትል የሚችል አደገኛ ሁኔታ እየመጣ መሆኑን የሚያመለክት አንድ ሪፖርት በዛሬው ዕለት ይፋ ሆኗል። ሪፖርቱ ከአሃዝ አንጻር ሲታይ አስደንጋጭ ሊባል የሚችል ነው። ሪፖርቱ ባለፈው ጦርነት በትግራይ ከተፈናቀሉት ዜጎች ጋር በተያያዘ ነው። በክልሉ በአሁኑ ሰዓት ተፈናቅለው በመጠለያ ጣቢያዎች ውስጥ የሚገኙ ዜጎች ቁጥር በትክክል ባይታወቅም አንዳንዶች ቁጥሩን ወደ 1 ሚሊዮን ሲያደርሱት ይታያል። በመጠለያና በሰብአዊ ድጋፍ ላይ የሚሰራና ሼልተር ክላስተር የተሰኘው ተቋም ከትግራይ ተፈናቃዮች ጋር በተያያዘ ሊደርስ የሚችለውን ሰብአዊ ቀውስ በተመለከተ አንድ የግምገማ ሪፖርትን ይፋ አድርጓል። ይህ ግምገማ ህወሓት ሊገባበት ነው ያለውን ጦርነት ታሳቢ ሳያደርግ አሁን በሰላሙ ጊዜ ያለውን ሁኔታ ብቻ ታሳቢ በማድረግ የተሰራ ነው።
ህወሓት ወደ ሌላ ዙር ጦርነት የሚገባ ከሆነ ያሉት ተፈናቃዮች ህይወት የበለጠ እንዲመሰቃቀል የሚያደርግ ሲሆን ሌሎቹ ተጨማሪ ተፈናቃዮችን በክልሉ እንዳይፈጥር ያደርጋል በሚል በከፍተኛ ደረጃ አስግቷል። በክልሉም ከባድ ሰብአዊ ቀውስ ሊፈጠር ይችላል የሚልን ስጋት አሳድሯል። በህወሓት በኩል ጦርነት እናካሄዳለን እየተባለ ያለው በቀደመው ጦርነት የተፈናቀሉትን ዜጎች ወደ ቀያቸው ለመመለስና የትግራይን ግዛታዊ አንድነት ለማስመለስ ነው በሚል ነው። ሆኖም አሁን መጠለያ ጣቢያዎችን መሰረት አድርጎ የወጣው የግምገማ ጥናት ግን የታቀደውን አዲስ ጦርነት ባያነሳም አሁን ባሉት ሁኔታዎች ብቻ ነገሮች እንደውም የበለጠ እየተወሳሰቡ የሚሄዱ መሆኑን የሚያመለክት ሆኖ ይታያል። ግምገማዊ ሪፖርቱ በትግራይ የሚገኙ የተፈናቃይ ጣቢያዎች ውስጥ 95 በመቶ የሚሆኑት ለምግብ እጥረት መጋለጣቸውን አመላክቷል። አሁን ባለው ሁኔታ ሌላ ዙር ጦርነት ማንዣበቡ ደግሞ ሊፈጠር የሚችለውን ሰብአዊ ቀውስ የበለጠ ያንረዋል የሚል ስጋትን አጭሯል። ግምገማውን ያወጣው በመጠለያና በሰብአዊ ድጋፍ ላይ የሚሰራው ሼልተር ክላስተር የተሰኘው ተቋም ከተለያዩ አካላት ጋር በትብብር አካሄጃለሁ ባለው በዚሁ ጥናት መሰረትም የጣቢያዎች ጥናት በትግራይ በሚገኙ በ5 ዞኖችና በ21 ወረዳዎች ውስጥ የሚገኙ 78 የተፈናቃይ ጣቢያዎችን መገምገሙን አስታውቋል። ጥናት ከተደረገባቸው ጣቢያዎች መካከል 84 በመቶ ማለትም 67 ጣቢያዎች የጋራ ማዕከላት ሲሆኑ በዋናነት ትምህርት ቤቶችና ሌሎች የህዝብ ህንፃዎችን ሲያካትቱ ደግሞ 14 በመቶ ወይም 11 ጣቢያዎች የታቀዱ የተፈናቃይ ጣቢያዎች መሆናቸው ሲጠቆም የተቀሩት ደግሞ ማህበረሰቦች ውስጥ እንደሚገኙ ተገልጿል። ግምገማው እጅግ በጣም ደካማ የሆነ ሰብአዊ እርዳታ ምላሽ መኖሩን ያመላከተ ሲሆን የምግብ ድጋፍ እጥረት ከፍተኛ ክፍተት ሆኖ ተገኝቷል። ከተዳሰሱት ጣቢያዎች 95 በመቶ የሚሆኑት የምግብ እርዳታ ቢኖርም ፍላጎቱን ለማሟላት በቂ አለመሆኑን በተካሄደው ጥናት ላይ የተመላከተ መሆኑንም አስታውቋል። ይህ እጥረት በአብዛኞቹ ጣቢያዎች በቂ ያልሆነ የአመጋገብ፣ የጤና እንዲሁም ከንጽህና ጋር የተያዙ አገልግሎቶች ናቸውም ተብሏል። 74 በመቶ የሚሆኑ ጣቢያዎች የምግብ አገልግሎት፣ በ73 በመቶ የጤና አገልግሎት፣ በ62 በመቶ የንጽህና፣ በ59 በመቶ የትምህርት እንዲሁም በ55 በመቶ መጠለያ አገልግሎት በቂ ያለመሆኑ በጥናቱ የተረጋገጠ መሆኑንም ድርጅቱ አመላክቷል። በግምገማው 10 የሚሆኑ ጣቢያዎችን ለከፋ የሰብአዊ ቀውስ መጋለጣቸውን በመጥቀስ 22ቱን ከፍተኛ አደጋ ውስጥ የሚገኙ ሲል መድቧል። በአጠቃላይ ከተገመገሙት ወረዳዎች ከግማሽ በላይ የሚሆኑት ከንጽህና፣ መጠለያ፣ ጤናና አመጋገብ ዘርፎች በቂ ሁኔታ ያሟላ አንድም ጣቢያ እንዳልነበራቸው አይቻል ያለ ሲሆን ይህም ዘላቂ የብዝሃ ዘርፍ ሰብአዊ እርዳታ አስፈላጊነት እንዲጎላ ያደርጋልም ተብሏል። ወደ ቀጣይ ርዕሳችን ተሻገርን። በትግራይ ከተሞች አዲስ ጥሪ። በትግራይ ከተሞች የተጀመረው እምቢኝ ለብሔር እልቂት አዲስ የህዝብ ቅስቀሳና እንደገና እያገረሸ የመጣው የጦርነት ስጋት ውጥረት ፈጥሯል። በትግራይ ክልል የተለያዩ ከተሞች እምቢኝ ለብሔር እልቂት በሚል መሪ ቃል በከፍተኛ የህወሓት አመራሮች የሚመሩ ተከታታይ ህዝባዊ ስብሰባዎች በዘመቻ መልክ መጀመራቸውን ተከትሎ ከማዕከላዊው መንግስት ጋር ያለው የፖለቲካ ውጥረት ወደ አዲስ የጦርነት ምዕራፍ ሊያመራ ይችላል የሚል ከፍተኛ ስጋት ፈጥሯል። ይህንን ወቅታዊ ሁኔታ አስመልክቶ በዘርፉ ያሉ የፖለቲካ ምሁራን እንደገለጹት በአሁኑ ወቅት በአካባቢ እየታዩ ያሉ ሁኔታዎች ወደ አዲስ ጦርነት መቃረብ ነው የሚያሳዩ ናቸው። ይህንን ወቅታዊ ሁኔታ አስመልክቶ በካናዳ ካልጋሪ ዩኒቨርሲቲ መምህር የሆኑት ፕሮፌሰር ጌታቸው አሰፋ ለቢቢሲ በሰጡት አስተያየት በአሁኑ ወቅት በአካባቢ እየታዩ ያሉ ሁኔታዎች በሚያሳዝን ሁኔታ ወደ አዲስ ጦርነት መቃረባችንን የሚያሳዩ ናቸው ብለዋል። ፕሮፌሰር ጌታቸው አሰፋ አክሎም የክልሉ መሪዎች በመግለጫዎቻቸው ላይ በጄኖሳይዳል ስርዓት መቃብር ላይ የሚሉ እጅግ ጠንካራ አረጎችን መጠቀማቸውና ከዚህ ቀደም ልጆቻቸውን ያጡ ወላጆች የቀሩትንም ለጦርነት እንዲያቀርቡ የሚገፋፋ ቅስቀሳ እያደረጉ መሆኑን ጠቅሰው በሌላ በኩል ደግሞ ከማዕከላዊ መንግስት በኩልም ባለፉት ጥቂት ቀናት ውስጥ ከፍተኛ የፕሮፓጋንዳ ዘመቻ መከፈቱ ሁኔታውን ይበልጥ አሳሳቢ እንዳደረገው አብራርተዋል። ይሁን እንጂ በአዲግራት ዩኒቨርሲቲ መምህር የሆኑትና የህወሓትን አካሄድ በመደገፍ የሚታወቁት አቶ አብርሃ ተክሉ በበኩላቸው እየተካሄዱ ያሉ መድረኮች ሙሉ በሙሉ አካታች መሆናቸውንና ዋና ዓላማቸውን በትግራይና በኢትዮጵያ ያለውን ወቅታዊ የፖለቲካ ሁኔታ ለማስረዳት እንዲሁም ለወደፊት የፖለቲካና ወታደራዊ እርምጃዎች ለመዘጋጀት የታለመ ነው ሲሉ ይከራከራሉ። አቶ አብርሃ ተክሉ የፕሪቶሪያው ስምምነት ከተፈረመበት ጊዜ ጀምሮ ጦርነቱ በተዘዋዋሪ መንገድ አላቆምም የሚል አቋም ያላቸው ሲሆን ለማስረጃነትም በማዕከላዊ መንግስት በኩል በትግራይ ላይ የተጣሉትን የበጀት የነዳጅና የደመወዝ ክልከላዎች እንዲሁም በአሁኑ ወቅት በአማራ ክልል ስር የሚገኘውን የምዕራብ ትግራይ ይዞታዎች አለመመለስን በዋናነት ይጠቅሳሉ። ይሁን እንጂ ጉዳዩን በቅርበት የሚከታተሉት የውስጥ ምንጮች እንደሚያረጋግጡት በእነዚህ የህዝብ መድረኮች ላይ የሚገኙት አብዛኞቹ ተሳታፊዎች የህወሓት የራሱ አባላትና የቅርብ ደጋፊዎች ብቻ መሆናቸው ተመልክቷል። ይህ በእንዲህ እንዳለ የፌዴራል መንግስቱ በበኩሉ ህወሓት ከኤርትራ መንግስት ጋር በመመሳጠር ለአዲስ ጦርነት እየተዘጋጀ ነው የሚል ከባድ ውንጀላ የሰነዘረ ቢሆንም ከወደብ ጉዳይ ጋር በተያያዘ ከአዲስ አበባ ጋር ግንኙነት ያሻከረው የኤርትራ መንግስት ግን የቀረበበትን ክስ ሙሉ በሙሉ ውድቅ አድርጎታል። ጠቅላይ ሚኒስትር አብይ አህመድ ከሳምንታት በፊት በተካሄደው የህዝብ ተወካዮች ስብሰባ መዝጊያ ላይ በሰጡት ማብራሪያ በትግራይ ክልል ውስጥ ጦርነቱ ዳግም እንዲነሳ ሰፊ ፍላጎት ያላቸው ኃይሎች መኖራቸውን ጠቅሰው መንግስት ግን ትርፍ የለውም በሚል እምቢ ማለቱን ገልጸዋል።
ጠቅላይ ሚኒስትሩ አክለውም ህወሓት ጭምር ቀልብ ገዝቶ ወደ መስመር የሚመለስ ከሆነ አሁንም ቢሆን ውጥረቱን በውይይት ለመፍታት ጥረት ማድረግ እንደሚያስፈልግ ፍንጭ የሰጡ ቢሆንም በሁለት ወገኖች መካከል ያለው የቃላት ጦርነትና የወታደራዊ ዝግጅት ቅስቀሳ በአካባቢው ላይ አዲስ የስጋት ደመና ማጥላቱን ቀጥሏል። በቀጣይ ርዕስ የኢራንና እንግሊዝ ፍጥጫ። በመካከለኛው ምስራቅ የሚካሄደው የኢራን ጦርነት አዲስ የፖለቲካና የወታደራዊ ፍጥጫ በሳምንቱ ወልዷል። ኢራንና ታላቋ ብሪታንያ በአሜሪካ ጦር እንቅስቃሴ ምክንያት በከፍተኛ ውዝግብ ውስጥ ገብተዋል። ኢራን በብሪታንያ የጦር ሰፈሮች ላይ ጥቃት እንደምትሰነዝር ማስፈራራቷን ተከትሎ እንግሊዝ ጠንካራ ዲፕሎማሲያዊ ምላሽ ሰጥታለች። እንግሊዝ በዛሬው ዕለት በቴህራን የሚገኙ ዲፕሎማቶቿ በሙሉ ሀገሪቱን ለቀው እንዲወጡ ያዘዘች ሲሆን የኤምባሲውን ስራ ከኢራን ውጭ በርቀት ሆነው እንዲከውኑ መመሪያ ያስተላልፋለች። ይህ ውሳኔ የተከተለው ኢራን የእንግሊዝ የጦር ሰፈሮች ህጋዊ የጦር ኢላማ መሆናቸውን ካወጀች በኋላ ነው። ኢራን ይህንን ያወጀችው የአሜሪካ ቦምብ ጣይ አውሮፕላኖች በኢራን ላይ ድብደባ ለመፈጸም የእንግሊዝን የጦር አየር ማረፊያዎች እንደ መንደርደሪያ ይጠቀማሉ በሚል ነው። የእንግሊዝ ውጭ ጉዳይ ኮመንዌልዝ እና ልማት ጽሕፈት ቤት ሁሉም የእንግሊዝ ዜጎች ኢራንን ለቀው እንዲወጡ የደህንነት ማስጠንቀቂያ አሰምቷል። እንግሊዝ ከወር በፊት በቴህራን ከሚገኘው ኤምባሲው አብዛኞቹን ሰራተኞቿን ያስወጣች ሲሆን አሁን ደግሞ የቀሩት እንዲወጡ ጠርታለች። ከሰሞኑ የኢራን ፍርድ ቤት ክሬግ እና ሊንሲ በተባሉ ሁለት የእንግሊዝ ጥንድ ዜጎች ላይ ኢራንን ለ10 ዓመታት ሲሰልሉ ነበር በሚል የስለላ ወንጀል የእስር ብይን መስጠቱን ተከትሎ በቴህራንና በለንደን መካከል ያለው ውጥረት ተባብሶ እንደነበር ይታወሳል። እንግሊዝ ለአሜሪካ ጦር የኢራን ዘመቻ የጦር ሰፈሮቿን ክፍት ማድረጓ የአሁኑን ውዝግብ ፈጥሯል። የአሜሪካ የጦር ጀቶች በህንድ ውቅያኖስ በሚገኘው ዲዬጎ ጋርሲያ የጦር ሰፈርና በብሪታንያ የሚገኘውን አርኤፍአይ ፌርፎርድ የጦር አየር ማረፊያ ለኢራን ዘመቻ ክፍት ማድረጓን በማንሳት ኢራን ብሪታንያን ትከሳለች። የእንግሊዝ ጠቅላይ ሚኒስትር የአሜሪካ ጦር እነዚህን ማረፊያዎች እንዲጠቀም መፈቀዱን ገልጸው ሆኖም ፍቃዱ ለመከላከል ዘመቻ ብቻ መሆኑን አስታውቀው ነበር። በሆርሙዝ መተላለፊያ የንግድ መርከቦች ላይ ኢራን የምታደርሰውን ጥቃት ለመከላከል ሲባል የጦር ሰፈሮቹ ለአሜሪካኖች ክፍት መደረጋቸው ኢራንን አስቆጥቷል። ኢራን አሁን ላይ እንግሊዝን ከአሜሪካና ከእስራኤል ለይታ እንደማታይ የገለጸች ሲሆን የእንግሊዝ የጦር ሰፈሮችን ልትመታ እንደምትችል አስጠንቅቃለች። የኢራን እስላማዊ ሪፐብሊክ ከዚህ ቀደም ከ3000 ኪሎ ሜትር በላይ አቋርጦ ኢላማ መምታት የሚችሉ ባሊስቲክ ሚሳይሎች ባለቤት መሆኑን ማሳየቱ ይታወቃል። ይህ የጦር አቅም እንግሊዝና አውሮፓ ዘንድ ሊደርስ እንደሚችል ቀደም ሲል ማስጠንቀቂያ ሲሰጥበት ነበር። የእንግሊዝ ጦር ከኢራን ለሚመጣ ማንኛውም ጥቃት ምላሽ ለመስጠት ዝግጁ መሆኑን ዛሬ ባወጣው መግለጫ አስታውቋል። ኢራን በጦርነቱ ውስጥ አሁንም ከእንግሊዝ ጋር ንክክ ያላቸውን ኢላማዎች ያጠቃች ሲሆን በቅርቡ ወደ ተጠቀሰው ዲዬጎ ጋርሲያ የጦር ሰፈር 2 የረጅም ርቀት ባሊስቲክ ሚሳይሎችን ተኩሳ ነበር። ከነዚህ መካከል አንደኛው ሚሳይል በወታደራዊ ግምገማ ምክንያት አየር ላይ ከሸፈ ሲሆን የአሜሪካ የጦር መርከብ ደግሞ ሁለተኛውን ሚሳይል መትቶ ጥሎታል። በተጨማሪም ኢራን ሰራሽ ሳይሆኑ አልቀሩም በሚል የተጠረጠሩ ድሮኖች በቆጵሮስ የሚገኘውን የእንግሊዝ የሮያል ኤር ፎርስ የአየር ጦር ማረፊያ የመቱ ሲሆን በጥቃቱም መጠነኛ ጉዳት አድርሰዋል። የኢራን የረጅም ርቀት ባሊስቲክ ሚሳይሎች ወደ እንግሊዝና አውሮፓ ዋና ምድር የመድረስ አቅም እንዳላቸው ቢነገርም የእንግሊዝ የወታደራዊ ዘርፍ ባለሙያዎች ግን ሚሳይሎቹ የእንግሊዝን ዋና ምድር በቀጥታ የመምታት እድላቸው አነስተኛና የጠበበ መሆኑን ይናገራሉ። በቀጣይ ርዕስ ዓለምን ያደናገጠው ክስተት። የአርቲፊሻል ኢንተለጀንስ ኤአይ በከፍተኛ ሁኔታ እያደገ መምጣት በሰው ልጅ ላይ በርካታ ስጋቶችን የጋረጠ መሆኑ ይነገራል። የሰዎችን ስራ በመተካት ረገድ በቴክኖሎጂ ላይ በርካታ ጥያቄዎች የሚነሱ ሲሆን አርቲፊሻል ኢንተለጀንስ ወደ ንቃተ ህሊና ከተሸጋገረ የሰው ልጅን ሊያጠፋ ይችላል የሚለው ስጋት በራሳቸው በቴክኖሎጂ ፈጣሪዎች ዘንድም በሰፊው የሚነሳ ጉዳይ ነው። በሳምንቱ ዋነኛው የኤአይ አልሚ የሆነው ኦፕንኤአይ አንድ አዲስ በሙከራ ያለ ሞዴል ፈጽሞታል የተባለው ተግባር ዓለምን አስደንግጧል። ከኢንተርኔት ጋር ምንም አይነት ግንኙነት ሳይኖሩ በቤተ ሙከራ ሳጥን ወይም ሳንድ ቦክስ ውስጥ የተቀመጠው ሞዴል ከተመደበበት ማዕቀፍ ወጥቶ የሌላ ኩባንያን የመረጃ ቋት ማጥቃት መቻሉ ትልቅ ድንጋጤ ፈጥሯል። ክስተቱን ተከትሎ የአሜሪካ ኮንግረስ አባላት ከሰው ቁጥጥር ውጭ ሊወጣ የሚችልን አርቲፊሻል ኢንተለጀንስ ለመቆጣጠር የሚያስችል የህግ ረቂቅ በአንድ ቀን ውስጥ አዘጋጅተው በምክር ቤቱ አቅርበዋል። በትላንትናው ዕለት የዴሞክራትና የሪፐብሊካን ኮንግረስ አባላት የሆኑት ቴድ ሊዩ እና ናትናኤል ሞራን ኤአይን ለመቆጣጠርና አስፈላጊ ሆኖ ሲገኝ ለማቆም የሚያስችል የህግ ረቂቅ ለምክር ቤቱ አቅርበዋል። ረቂቁ ኤአይ ኪል ስዊች አክት የተሰኘ ነው። ይህ የህግ ረቂቅ የቀረበው የኦፕንኤአይ አዲስ ሞዴል በሰው ያልተሰጠውን ትዕዛዝ በራሱ ውሳኔ ፈጽሟል መባሉን ተከትሎ ነው። የአሜሪካ ፌዴራል መንግስት ከሰው ቁጥጥር ውጭ የሚወጡ የኤአይ ሞዴሎችን አደጋ ለማስቀረት ያለመ ህግ ለማውጣት እየተንቀሳቀሰ ይገኛል። በጉዳዩ ላይ የኦፕንኤአይ መስራች ሳም አልትማን እስካሁን የሰጡት ይፋዊ ምላሽ ባይኖርም ድርጅቱ የኤአይ ሞዴሉ አድርሶታል በተባለው የደህንነት ጥሰት ላይ ጥልቅ ምርመራ እያደረገ መሆኑን ቀደም ብለው ገልጸው ነበር።
ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።